ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። አርበኛ ዘመነ ካሴ የአማራን ነጥሎ ለማጥቃት የታሰበውን እቅድ አክሽፈናል ሲል አስታወቀም። ዘመነ ካሴ አሁን ላይ የፋኖ የግዙፍና ውስብስብ የምስራቅ አፍሪካ ፖለቲካ መልክ አካል ሆኗል ብለዋል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። ዝርዝሩ ተዘጋጅቷል። ህወሓትና ኤርትራን ለአብይ አህመድ ንግግር ምላሽ ሰጡ። ህወሓት ኤርትራን እንዲሁም ሱዳንን ያካተተ ጥምረት ፈጥረዋል በማለት የብልጽግናው ጠቅላይ ሚኒስትር አብይ አህመድ ያቀረበበትን ክስ ውድቅ ያደረገ ሲሆን እኛ በራሳችን ኃይል ነው የምንተማመነው ብሏል። ኤርትራ በበኩሏ የጠቅላይ ሚኒስትሩን ንግግር በመተቸት ገዢው ብልጽግና ፓርቲ ግድ የለሽ ቀጠናዊ ፖሊሲዎች እያስተጋባ ነው ስትል ተችታለች። በዝርዝር እንመለከተዋለን። ኢራን ከወራት በፊት በተከፈተባት ጦርነት ጠቅላይ መሪዋን እና ከፍተኛ ባለስልጣናቷ የተገደሉባት ፕሬዚዳንት ዶናልድ ትራምፕን ለመበቀል አዲስ እቅድ ማውጣቷ ተሰምቷል። የተባበሩት አረብ ኤሚሬትን ከአሜሪካ ጋር በማበሯ ዋጋ ትከፍላለች ሲል አንድ የኢራን ባለስልጣን ተናግረዋል። አሁንም ይህ ሆኖ እያለ ኢራንና አሜሪካ ወደ ድርድር እንዲመለሱ ጥረት እየተደረገ ነው ተብሏል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁ ቆዩ። አርበኛ ዘመነ ካሴ የአማራን ነጥሎ ለማጥቃት የታሰበው እቅድ አክሽፈነዋል ሲሉ አስታወቀም። ዘመነ ካሴ አሁን ላይ ፋኖ የግዙፍና ውስብስብ የምስራቅ አፍሪካ መልክ ፖለቲካ አካል ሆኗል ብለዋል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ሐምሌ 2 2018 ዓ.ም በመተከል ቀጠና የሰለጠኑ በርካታ የፋኖ አባላትን ባስመረቀበት ወቅት ነው አማራን ነጥሎ ለማጥቃት የታሰበው የአገዛዙ እቅድ አክሽፈነዋል ሲል ያስታወቀው። በትግላችን የአማራ ቀን እናመጣለን ያለው ዘመነ ካሴ የአማራ ሕዝብ ትግልና የአገሪቱ ጣፋንታ ተገፍቶ አንድ ጫፍ ላይ የቆመበትና ትልቅ ስራ የሚጠይቅ እጅግ አጓጊ የድል ምዕራፍ ላይ እንገኛለን ሲል ተናግሯል። አብይ በታንክና ብድሮን ያልቻለውን ጦርነት በገንዘብ በሽማግሌና በወሬ ሊያሸንፍ እየሞከረ ነው ሲል አርበኛ ዘመነ ካሴ ተናግሯል። እናም ውስጣችን ድርጅታዊ አንድነታችን እናጠናክራለን፣ የተበተነ ሕዝብ ነጥሎ የሚበላው ጠላትም እናሸንፋለን ያለው አርበኛ ዘመነ ካሴ የተሰላና የተጠና ትብብር ሁልጊዜም አስፈላጊ ነው። ጥቅምህን ይዘህ የሌላውን ወገን ጥቅም ሳትነካ የራስን ሳታስነካ መተባበር ሁሌም ልክ ነው። ስለዚህ በአጭርም በረጅም እንተባበራለን። የቀጠናው ኃይሎች ጋር ቀጠናዊ በሆኑ ጉዳዮች ላይ ከጥቅማችን አኳያ እናብራለን። ፋኖ የግዙፉና ውስብስቡ የምስራቅ አፍሪካ መልክ ፖለቲካ አካል ሆኗል ሲል አስታውቋል። በተለይም ከቅርብ ጊዜ ወዲህ የሚስተዋለው ግርግር አማራን ብቻውን ለማቆም ነው ያለው የአፋብ ሊቀመንበር ዘመነ ካሴ ይህ ሁሉ ግርግር ፋኖን ብቻውን ለማቆም ነው። ከ3 ዓመት በፊት ሁሉም የጨዋታው ተሰላፊ የየራሱ ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበረው የብዙዎቹ ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራ የአብዮት እሳት በጋራ የማጥፋት እቅድ ነበር ብሏል። የፕሪቶሪያው ስምምነት ሲፈረም ህወሓትና ብልጽግና አብረው እንደሚሰለፉ የስምምነቱ ሽማግሌዎች እርግጠኞች ነበሩ። ምናልባትም የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ሆኖም ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም፣ ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ ሲል ዘመነ ካሴ ተናግሯል። የአማራ የህልውና ትግል በመካከል በፍጥነት ሌላ ደረጃ ላይ በመድረሱ የጨዋታው መልክ ሙሉ በሙሉ ተቀየረ ያለው አርበኛ ዘመነ ካሴ ሆኖም አብይ አህመድ አሁንም አማራን ለመነጠል የሚያደርገው ሩጫ ቀጥሏል ብሏል። አማራው ባይነሳ ኖሮ የፕሪቶሪያ ስምምነት አይፈጠርም ነበር። የአማራ የህልውና ትግል የዘመናችን ፍጅትና መጎሳቆል ውጤት መሆኑን ረስተው በፕሪቶሪያ ስምምነት ምክንያት የተፈጠረ ኩርፊያ የወለደው ሲል ያስመስሉት አካላት ተሳስተዋል ነው ያለው ዘመነ ካሴ። ፕሪቶሪያ የአማራ ትግል አልወለደም፣ የአማራ መነሳት ፕሪቶሪያ ወለደ እንጂ ሲል አስታውቋል። ዘመነ ካሴ ያክለውም ከቅርብ ጊዜ ወዲህ አብይ አህመድ የሃይማኖት ግጭት ለመፍጠር እየሰራ ነው ሲል አስታውቋል። ይህ የአገዛዙ የጥፋት እቅድ ህዝቡ ቀድሞ ተገንዝቦ እንዲያከሽፈው ነው ያሳሰበው። ዓለም አቀፍ ማህበረሰብ ይህን አገዛዝ በዝምታ መመልከት የለበትም ብሏል ዘመነ ካሴ። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። የፋኖ ኃይሎች በክልሉ ወሎ ቀጠና ገነት የከተማ በሚገኙ የአገዛዝ ጦር ሰፈሮች ላይ ውጊያ በመክፈት ከፍተኛ ወታደራዊ
ወታደራዊ ኪሳራ ማድረሳቸውን አፋብን ምኒልክ አስታውቋል። ሐምሌ 2 2018 ዓ.ም በገነት የከተማ ጎረንጀት ባለ አካባቢ በሰፈሩት የአገዛዙ ወታደሮች ላይ ነው በተከፈተው ውጊያ ወታደራዊ ጉዳት መድረሱ የተሰማው። በተያያዘ በሰሜን ወሎ ዞን የላስታና ጋዝ ወረዳዎች አዋሳኝ በረሃማ አካባቢዎች ለተከታታይ ቀናት በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መከፈቱን የፋኖ የመረጃ ምንጮች ተናግረዋል። በተለይም ጓጉላ ማርያም፣ ስናጭር፣ መድኃኔዓለምና ዋሮ በተባሉ አካባቢዎች በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ተብሏል። በተመሳይ በክልሉ ምዕራብ ጎንደር ቀጠና ሽመልጋሪያና ወዲ ገምዞ አካባቢዎች በጉዞ ላይ በነበሩ የአገዛዝ ጦር ላይ በፋኖ ኃይሎች በተከፈተ ድንገተኛ ውጊያ በርካቶች መገደላቸው ሰምቷል። በዚህም ለሰዓታት በዘለቀ ውጊያ ከ50 በላይ የአድማ ብተናና አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ ነው የፋኖ የመረጃ ምንጮች ለኢትዮኒውስ የተናገሩትም። ህወሓትና ኤርትራ ለአብይ አህመድ ንግግር ምላሽ ሰጡ። ህወሓት ኤርትራና ሱዳን ያካተተ ጥምረት ፈጥሯል በማለት የብልጽግናው ጠቅላይ ሚኒስትር አብይ አህመድ ያቀረበውን ክስ ውድቅ ያደረገ ሲሆን እኛ በራሳችን ኃይል ነው የምንተማመነው ብሏል። ኤርትራ በበኩሏ የአብይ አህመድ ንግግር በመተቸት ገዢው ብልጽግና ፓርቲ ግዴለሽ ቀጠናዊ ፖሊሲዎች እያስተጋባ ነው ብሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከኤርትራና ከሱዳን ጋር በጋራ እየሰራ ነው በማለት አብይ አህመድ የሰነዘሩትን ክስ ውድቅ አድርጓል። ቡድኑ ከየትኛውም የውጭ አካል ወታደራዊ ድጋፍ እንደማይፈልግና በራሱ ኃይል እንደሚተማመን አስታውቋል። ይህ ምላሽ የተሰጠው ታዲያ አብይ አህመድ ባለፈው ማክሰኞ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ በጋራ እየሰሩ መሆኑን በመጥቀስ ይህንን ሁኔታ እንደ አውሮፓውያን አቆጣጠር በ1991 የደርግ ስርዓት እንዲወድቅ ካደረገው ጥምረት ጋር በማመሳሰል ከሰጡት አስተያየት በኋላ ነው። የብልጽግናው ጠቅላይ ሚኒስትር ጥምረት በኢትዮጵያ ሉዓላዊነት ላይ የሚያመጣው አደጋ የለም ሲሉም ተናግረው ነበር። ነገር ግን ስማቸው ያልጠቀሷቸው የውጭ አካላት ከጀርባ ሆነው እየመሩት ነው ሲሉም ወንጅለዋል። ለእነዚህ ክሶች ምላሽ ሰጡት የህወሓት ቃል አቀባይ ሚካኤል አስግደው ድርጅታቸው አብረው ተሰልፈው እንዲዋጉለት የውጭ አካላትን በፍጹም ጋብዞ አያውቅም ብሏል። ቃል አቀባዩ እኛ በራሳችን ነው የምንተማመነው፣ እንደነሱ ከእኛ ጋር ተሰልፈው እንዲዋጋልን ማንም አንጋብዝም፣ እንዲያውም ለእነሱ እንዲዋጉ የውጭ አካላት የጋብዘው የፌዴራሉ መንግስት ነው፣ እኛ በሌሎች አንደገፍም፣ ራሳችን ጥንካሬያችን እናምናለን ሲሉ ተናግረዋል። ይህ የቃል አቀባይ አስተያየት በሰሜን ኢትዮጵያ ለ2 ዓመታት በዘለቀው ጦርነት የኤርትራ ኃይሎችና ሌሎች አጋር የታጠቁ ቡድኖች ተሳትፎ የነበራቸው ሚና እየጠቀሰ ሲሆን የብልጽግና መንግስት በግጭቱ ወቅት በተወሰኑ ምዕራፎች ላይ ከኤርትራ ጋር ግልጽ ትብብር እንደነበረው ማሳየቱንም ያነሳል። ሚካኤል አስግዶም አብይ አህመድ ህወሓት የፕሪቶሪያውን ሰላም ስምምነት የተቀበለው ስለተሸነፈ ነው ማለታቸውን በጽኑ ተቃውመዋል። ጠቅላይ ሚኒስትሩ እንዳሉት እኛ ስለተሸነፍን አይደለም ስምምነቱን የፈረምነው፣ ከተሸነፈ አካል ጋር ድርድር አይደረግም፣ እነሱ ወደ ድርድር ጠረጴዛ የመጡት እኛን ማሸነፍ ስላልቻሉ ነው፣ እኛ ስምምነቱን የፈረምነው የሁለቱ ወገን ጥቅም የሚያስከብር በመሆኑ ነው ሲሉ አክለዋል። የፕሪቶሪያው ስምምነት የአንድ ወገን እጅ መስጠትን ሳይሆን ጦርነቱን ለማስቆም የተወሰደ የጋራ ውሳኔን የሚያንጸባርቅ ነው ይላሉ እኒሁ ቃል አቀባይ። የብልጽግናው ጠቅላይ ሚኒስትር አስተያየት የቀረበው በህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ሲሆን በህወሓት በኤርትራና በሱዳን መካከል ያለው ሁኔታ የመጥረቢያ ፖለቲካ ማለት ጭምር አጣጥለውታል። አብይ አህመድ የመጥረቢያ ክፍሎችን እንደ ምሳሌ በመጠቀም ህወሓትን ከብረት ክፍል ጋር ኤርትራን ደግሞ ከእንጨት እጀታው ጋር ያመሳሰሉ ሲሆን ሁለቱን ስማቸው ባልጠቅሷቸው የውጭ አካላት ይዘውራሉ ብለዋል። በተመሳሳይ ቀን የጠቅላይ ሚኒስትር አብይ አህመድ ንግግር ውድቅ ያደረገችው ኤርትራ ናት። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩት መግለጫ የአብይ አህመድ ንግግር በመተቸት ገዢው ብልጽግና ፓርቲ ግዴለሽና ቀጠናዊ ፖሊሲዎችን እያስተጋባ ያለ በማለት ከሰውታል። የማነ ገብረ መስቀል በአፍሪካ ቀን ላሉ ውጥረቶች መንስኤው የአዲስ አበባ እርምጃዎች መሆናቸውን በመጥቀስ ከሶማሌላንድ ጋር የተፈረመውን የመግባቢያ ሰነድ የባህር በር ሉዓላዊነት ባለቤትን ለማግኘት የሚቀርቡት ተደጋጋሚ መግለጫዎችና ለሱዳን ፈጥኖ ደራሽ ኃይሎች ይደረጋል የተባለውን ድጋፍ እንደማሳያ አስቀምጠዋል። የብልጽግና ባለስልጣናት ግን ለሱዳኑ ኃይል ድጋፍ ያደርጋሉ የሚለውን ክስ ከዚህ ቀደም ማስተባበላቸው ይታወቃል። ሚኒስትሩ አክለውም ታዲያ ኤርትራ የፕሪቶሪያው ስምምነት ለማደናቀፍ እየሰራች ነው በማለት ውድቅ ያደረጉት ሲሆን ስምምነቱ ሙሉ በሙሉ የኢትዮጵያን የውስጥ ጉዳይ ነው፣ የኢትዮጵያ መንግስት ራሱን በአንድ ጊዜ ጸብጫሪም እንደተጎጅም አድርጎ ለማቅረብ እየሞከረ ነው ሲሉ ወንጅሏል። የብልጽግናው አገዛዝ መሪ አብይ አህመድ አሁን ላይ ሉዓላዊነታችን አይደፈርም የሚያስፈራን ነገርም የለም ቢሉም ሁለቱም ኃይሎች በሰጡት ምላሽ በተለይም ህወሓት ግን በራሴ ቆሜ እዋጋለሁ የሚል አንድምታ ያለው ሆኗል።
ኢራን ከወራት በፊት በተከፈተባት ጦርነት ጠቅላይ መሪዋና ከፍተኛ ባለስልጣናቷ የተገደሉባትና ይገደሉብኝ ያለቻቸውን ፕሬዚዳንት ትራምፕን ለመበቀል አዲስ እቅድ ማውጣቷ ተሰምቷል። የተባበሩት አረብ ኤሚሬትስን ደግሞ ከአሜሪካ ጋር በማበሯ ዋጋ ትከፍላለች ብለዋል አንድ የኢራን ፓርላማ አባል። አሁንም ቢሆን ኢራንና አሜሪካ ወደ ድርድር እንዲመለሱ ደግሞ አደራዳሪዎች ጥረት እያደረጉ ነው። ኢራን በፕሬዚዳንት ትራምፕ ላይ ግድያ ለመፈጸም አዲስ እቅድ ማዘጋጀቷን በተመለከተ እስራኤል ለአሜሪካ መረጃ መስጠቷን ዋል ስትሪት ጆርናል ዘግቧል። የአሜሪካ መሪ እኔ ሊገድሉ ይፈልጋሉና ስሜ በሁሉም ዝርዝራቸው ውስጥ ይገኛል ማለት ፕሬዚዳንት ትራምፕ መረጃው እንዳሳሰባቸው ከቅርብ ጊዜ ወዲህ ጉዳዩን በይፋ አንስተው በተደጋጋሚ መናገራቸው እንደሚያመለክት ጋዜጣው ዘግቧል። እስራኤል የኢራንን እቅድ በተመለከተ ለፕሬዚዳንት ትራምፕ የሰጠችው መረጃ ከ2 ዓመት በፊት ፔንሲልቬኒያ ውስጥ የተደረገውን የግድያ ሙከራ የሚያካትት ሲሆን ፕሬዚዳንቱ መረጃውን ከደህንነት ስጋት ባሻገር ለፖለቲካ ዓላማቸው እየተጠቀሙበት ነው ሲል አመልክቷል። የትራምፕ ተቺዎች መረጃው ትራምፕ ከህዝቡ ድጋፍ ለማግኘት የሚጠቀሙበት ነው ቢሉም የኢራን አብዮታዊ ዘብ በቀድሞ የትራምፕ የብሔራዊ ደህንነት አማካሪ በነበሩት ጆን ቦልተን ላይ አድርጎታል የተባለውን የግድያ ሙከራ በትራምፕ ላይ ሊፈጽም ይችላል የሚል ስጋት ፈጥሯል። ከአውሮፓውያኑ 1950 ወዲህ የአሜሪካ ፕሬዚዳንቶች የነበሩት ጆን ኤፍ ኬኔዲ ላይ የተፈጸመው ግድያ አንስቶ በትሩማን ፎርድ እና በሬጋን ላይ ያልተሳኩ ግድያዎች ሙከራዎችም ተፈጽመዋል። አንዳንዶች የግድያ ሙከራዎች የፖለቲካ ድጋፍ ለማግኘት ጥቅም ላይ ይውላሉ ቢሉም ፕሬዚዳንት ትሩማን እና ፎርድ ከተሞከረባቸው ግድያ በኋላ በህዝብ ዘንድ የነበራቸው ተቀባይነት ሲያሽቆለቆል፣ ሮናልድ ሬገን ግን ተሞከረባቸው ግድያ በኋላ ተቀባይነታቸው ጨምሮ አይላን ዘገባው። በሌላ በኩል አሁን ላይ የተባበሩት አረብ ኤሚሬት ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገውን ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን ምክር ቤት አባል አስፈራርተዋል። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ኮዋሳሪ የተባበሩት አረብ ኤሚሬትስ አሜሪካ በሀገራቸው ላይ እንደ አዲስ በከፈተችው ጥቃት ጀርባለች ብለዋል። በዚህ ምክንያት አሜሪካ እየፈጸመች ላለችው ጥቃት ኤሚሬትስ ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች ሲሉ የባህረ ሰላጤዋን ሀገር አስጠንቅቀዋል። እስማኤል በተጨማሪም በኢራን ላይ እየተፈጸመ ካለው ጥቃት ጋር በተያያዘ እየወሰደችው ባለችው እርምጃ የተባበሩት አረብ ኤሚሬትስ ከኢራን ጥላቶች ጋር ተሰልፋለች፣ ለዚህም የሚያስከፍላት ዋጋ በጣም ከባድ ይሆናል፣ ልታውቀውም ይገባል ይላሉ። የኢራን ጦር ኃይሎች ጠቅላይ አዛዥ ቀደም ሲል እንዳስታወቁት ለወራሪ ኃይሎች ማንኛውም ድጋፍ የሚሰጥ ከኢራን ያጸፋ ቅጣት ይጠብቀዋል ማለት ያስተላለፉት ማስጠንቀቂያ ምክር ቤት አባሉ አጽንኦት ሰጥተውበታል ይላል ቢቢሲ። ስለዚህም ኤሚሬትስ በቀጠናው ያሉትን ለአሜሪካ ጦር ሰፈሮች የምትሰጠው ድጋፍ ምክንያት የባህር እንቅስቃሴ መስመሯ፣ የባቡርና የአየር ትራንስፖርት መሰረተ ልማቶቿ እንዲሁም የነዳጅና የጋዝ ተቋማቷ የኢራን ጦር ሰፈር እርምጃ በሚወስድበት ጊዜ ዋነኛ ኢላማ ይሆናሉ ማለት አስጠንቀቁንም ቢቢሲ ጠቅሷል። ይህ በእንዲህ እንዳለ ኢራንና አሜሪካን ወደ ድርድር እንዲመለሱ አደራዳሪዎች እየሞከሩ ነው። ኳታር፣ ፓኪስታንና ሌሎች ቀጠናዊ አደራዳሪዎች አሜሪካና ኢራን ወደ ውይይት ለመመለስ ጥረት እያደረጉ እንደሚገኝ ቢቢሲ ዘግቧል። የአሜሪካው አክሲዮስ እንደዘገበው አሸማካዮቹ አሜሪካና ኢራን እንደ አዲስ የገቡበትን ግጭት አቁመው ኒውክሌርን የተመለከተ ውይይት እንዲቀጥሉ ለማድረግ እየሞከሩ ነው ይላል። አክሲዮስ በአሜሪካና በአሸማጋዮቹ ሀገራት የሚገኙ ሁለት ምንጮች ጠቅሶ እንደዘገበው ውይይቶቹ እንዲቀጥሉ ጥረት ጀምረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከትላንት በስቲያ ከኢራን ጋር የተፈረመውን የመግባቢያ ሰነድ እንዲሁም የተኩስ አቁም አብቅቶለታል ሲሉ መናገራቸው ይታወሳል። ፕሬዚዳንቱ በኢራን ላይ ጥቃት እንዲፈጸም ትዕዛዝ ማስተላለፋቸውን ተከትሎ ሁለቱ ሀገራት ወደ ግጭት ተመልሰዋል። ትራምፕ ትኩረታቸው የሆርሙዝ ወሽመጥን ማስከፈት ነው የሚላሉ። የኢራን እስላማዊ አብዮታዊ ዘብ በበኩሉ የሆርሙዝ ወሽመጥን በሀገሪቱ ኃይሎች ቁጥጥር ስር ይገኛል ብሏል። አክሲዮስ ደግሞ በዘጋው ትራምፕ አሁንም ቢሆን የለየለት ጦርነት ውስጥ ተመልሰው መግባት አይፈልጉም ብሏል። የአሜሪካ ጦር ለሁለት ተከታታይ ቀናት በፈጸመው ጥቃት በኢራን 90 ኢላማዎች መምታቱን ሲያስታውቅ የኢራን እስላማዊ አብዮታዊ ዘብ ደግሞ በኩዌት፣ በባህሬንና በኳታር የአሜሪካ ጦር ሰፈሮች ላይ የድሮን ድብደባ ፈጽም ያለው ማለቱም ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።